አረ ምንም አባዬ። እኔን መዋሸት እንደሌለብሽ ታውቂያለሽ አይደል? ኤቢ የምትለው እውነቷን ነው? ኤቢ ስልክ አጥፍታችሁባታል? አረ አባዬ በቃ ተይው። እዚህ አካባቢ ቤት እከራይልሻለሁ። ችግር የለውም አንተ ደስ ካለ። እንኳን በቤት ከራይ ሰማይ ጣሪያ ሆኖብን ደመና ለብሰን እኮ ነው ያደግነው። እሱን አታስታውሽ። ልክ እዚህ አካባቢ እከራይልሽ ደስተኛ ነሽ አይደል? አይደለሁም አባዬ አይደለሁም። እኔ እኮ እዚህ ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም። በቃ አትጨነቂ። ፍቅሩም ቀጥሏል፣ ነገሩም ተጧጡፏል። ወዴት እያመራን ነው? ወዴት እየሄደ ነው? ዳጣ ወደ ፍቅር ይመስለኛል፣ እንደዛ ይመስለኛል። የዳጣና ፍቅር በጣም አሪፍ እየሄደ ነው። እንግዲህ ምቀኛቸውን ከቤት የያዝላቸው አፉን ይለጉምላቸውና በቃ ይዝለቁ እስከነ መጨረሻው። የሰላምዬ እንትንም ይስመርላት ምክር። ለፍታ ብዙ ለፍታለች፣ ብዙ ነገር ጥራለች እና የእሷም ይሁንላት። እንግዲህ አቶ ደረጀ ዛሬ ከሄዱበት ተመልሰዋል ማለት ነው። በባለፈው ክፍል እንዳያችሁት ዳጣና ናታን ኪችን ውስጥ ሆነው ፍቅር እየተጫወቱ ነበረ እና በዛን ታይም ሌላ ጣጣ እንዳታስመጣብኝ ዞር በሉ ጣለኝ ስትለው ያው ዛሬ ደረጀ እንደሚመጣ ኤርፖርት ሄደው እንደሄዱ ሊቀበሉ እንደሄዱ ነግሯታል ማለት ነው። እንግዲህ እነሱም እንደዛ ብለው ሰላምዬም ምግቧን ሰርታ ፏ ብለው ምናምን በክፍትፎ በቀይ ወጥ ምናምን ተቀብለውታል። አቶ ደረጀን እንግዲህ ተበልቶ ተጠጥቶ እንደተጨረሰ ተመስገን ተብሎ ቁጭ እንደተባለ እንግዲህ ያቺ የነገር መካዝን አባዬ ምናምን ብላ ልትተነኩፍ ነካ ልታረገው ስትል እንግዲህ አይሆንም ብላ እናቲቱ ገለማመጠቻት። እንግዲህ አይሆንም እስኪ አሁን ለዛሬ እንኳን ያዛርገሽ ውደሪ ለመያዝ ሞክሪ ተብላ ነበረ። ሰው እንግዲህ በዛን ታይም ያው ቁጭ ብላለች ማለት ጸጥ ብላለች። ውሃ እንግዲህ ባለተራዋ እኔ ነኝና እኔ ልናገር የኔን ጥፋት እናገራለሁ ብላ እንግዲህ እናቷ እንደመታቻት ምን አርገሽ ነው የተመታሽው ስትባል እንግዲህ ዝም ሲባል እናቲቱም ምን ያደርግልሃል ኬዙ ምናምን ብላ ለአባትየው ልትደባበቅ ስትሞክር ይችው ነገር መጋዘን የአሽሽ በመርፌ ስትጠቀም ይዛው መጣች ምናምን ብላ እንግዲህ ተናግራለች ማለት ነው። እንግዲህ የአቶ ደረጀም እብድ ነኝ አሉ። እንግዲህ እናቲቱ ያው መለኛ ናት። በእርግጥ እናቲቱ አስጥላታለች ማለት ነው። እንግዲህ እስቲ እንደወረደች ምን ታውቃለች ምናምን ብላ ያው እንግዲህ ዳጣም ከበላች በኋላ አቶ ደረጀን ፈርተው ነው መሰለኝ ሰላምዬ ገዋት እያደረጉ ነበረ። ግን ያው በቃ የሚያደርጉበት ታይም ጋሽን ፈርታሽ ነው ወይ ከቤት የወጣሽው ምናምን ስትላት እኔ አልፈራውም፣ ግን ደግሞ እኔ እሱን አልፈራውም፣ ግን ደግሞ ያሳደገኝ ቤተሰብ ስል ነው ምናምን ብላ አወራሽ ማለት ነው። ከዛ በኋላ እንግዲህ እና ማነው ያው መሸ መሰለኝ፣ የምኝታ ሰዓት ደረሰ መሰለኝ። ያው እንትና አቢጌል ካልተናገረች ሆዷን ስለሚበላት ምላሷንም ስለሚበላት ነገር ቋጥሮ ዝም ማለት ስለሚያስጠላ ሄዳ በራ አንኳኩታ እናቲቱና አባትየው እየተማከሩ እያለ አባዬ አሁንማ ሳልነግርህ አልተኛም ብላ ዳጣና ናታን ተሳሳሙ። ፍቅርም እያጫወታቸው ነው። ስልኬን ቪዲዮ ሳስቀርጽኳቸው ስልኬን ፎርማት አረጉብኝ ብላ እንግዲህ ለአባትየው ተናግራለች ማለት ነው። ምንድነው የምትይው? ይሄ እውነት ነው ወይ ምናምን
እኔን አታምኑኝም አባዬ እየዋሸሽ ነው ምናምን ሲላት እኔ አንድም ቀን ዋሽቼ አላውቅም፣ ግን እናንተ አታምኑኝም ልጃችሁ አይደለም ምናምን ብላ ተካከሰችው። እንግዲህ ሰውየውም አላመናት ተወበራት። እናቲቱን አይተሻሉ እንደዚህ ሲደረግ ስላላየሁም መልሶ ናት እንደዚህ ስትል እንዳንተ የሰማሁት አለችው። እንግዲህ ልጅየውም ትንሽ ተሰቋል። ማን ነው ስሙ ናታን። በዛ ሁሉ እንትን ነገር መካከል ያን ቪዲዮ እንዳወጣበት የፈለገው እንግዲህ እንትን እንዳይል ነው። በቃ አይደለም እንደ ወንድሟቸው እይታ ብሎ እሱ በሌለበት እንደዛ ስላረገ ይመስለኛል። ከዛ በኋላ እንግዲህ የትዬ ማን ነው ዳጣን እፈልግሻለሁ ያው ቤት ተከራይተን እናስወጣት ብሎ ነበረ፣ ግን አልተስማማም። ደረጃ አልተስማማም። ያው ይሻላል አብይልን ወደ ውጭ መላክ ነው እሱ የፈለገው። ግን ደግሞ እምቢ አለች እናቲቱ። የአይኔ ማረፊያ የቂጤ መቀመጫ ምናምን እያለች፣ ስለዚህ ያለ አማራጭ ዳጣን ከቤት ማስወጣት ነው ብላ ዳጣን ደግሞ ሲጠይቃት ከቤት እንደማትወጣ ምናምን ማለት ደብሮታል። እሱ ያው ነገሩን ስለሚያውቅ ግን ዳጣ መልሶ ጥየቃት ጠርቶ እኔ ቤት ቸግሮኝ ሳይሆን ቤተሰብ ቸግሮኝ ነው የመጣሁት ምናምን ብላ ልቡን ነክታ ስታለቅስ ሲያይ በቃ ያ ድምጽ እየተመላለሰ እንትን ማለት አልቻለም። ማለት ያው ማድረግ አልቻለም፣ ያን ነገር ለመወሰን አልቻለም። እና በጣም ተጨንቆ እናቲቱ እየጠራችው ነበረ። ምን ሆነ ነው ምናምን ስትለው በቃ መናገርም አልፈለገ፣ ግን አውቃበታለች። በላዩ አይታ አነበበችውና ነገረች። በቃ ተው አትቅር አትከራይ። ግን ለምንድን ነው ዳጣን የምትወዳት ከልጆች እኩል? ለምን ደግሞ የምትወዳት? ወይ ለሰውየው ንገረኝ ደውዬ ይቺን አንድ ፍሬ ልጅ የማይከታተላት ለምንድን ነው ምናምን ብላ ተናዳለች ማለት ነው። እንግዲህ እንዳትደውል ነው። በምን በየት በኩል ብላ ትደውላለች። በቃ በጣም ነው የሚያስጠላው። ናታን ራሱ ዛሬ ልጅሽ ማሚን አባትሽን ካላሳየችኝ እናትሽን ካላሳየች ሲላት የደረጀን ፎቶ አሳየችው። የደረጀ ፎቶ እኮ ነው ምናምን ሲላት አይደለም የኔ አባት ፎቶ ነው ንቀዋለሁ የኔን አባት ብላ ያው እንግዲህ ፍንጭ እየሰጣቸው ነው ማለት ነው። እንግዲህ በቀጣይ ምን ትወጣለች አትወጣም የሚለውን ደግሞ እናያለን።